በምን አይነት መንገድ መጥቼ ላስረዳሽ? ደጋግሜ መጥቼ ነግሬሻለሁ። ዮናን አትፈልጊው ብዬ ደጋግሜ ነግሬሻለሁ። አትፈልጊው ማለት ምን ማለት ነው ቶፋ? እንዴት አልፈልጉ? ዮናን እኔ ምን በቃ አብረን መሆን ካልቻልን እስቲ ለብቻዬ ልሞክረው አይነት ነገር አለ። አብሮ መኖሩን ለኛ ካላለን እስኪ ሞክረው ደግሞ ተለያይተን አላማረንም ጌታዬ ስለቀረብኝ ብቻዬ ካንቺ መኖሩን መፈቶኛል ብቸኝነት ሻለኛል ብቸኝነት ነገ ሌላ ጫካ ስራ ለመገኘቷስ ሌዮና ያላትን ስሜት አታውቅም? እኔ በረም ነው ማቆላ እዛ እኮ ነው በቃ ሌዮና ያላት ስሜት ደግሞ የበለጠ ይሰብራታል። እሺ እኔ ደማመጥ ባለፈው ጫካ ከወንዶች ጋር ተይዛ ነበር ደዋወሉ እንደነበረ ከትናንት ወዲያ አንተ ጋር ደውሎልህ ከዛ በፊትም ተዋውሩ እንደነበረ ያንን ነገር ለመመረበቅ እንዳስፈለገ ሙሉ ለሙሉ ያለው ነገር እስቲ ነገራትና እሷም ካለችበት ነገር ትውጣ። ዮና አልጠፋምም አልሞተምም አለ ብያታለሁ እኮ። የት ነው ስትለኝ ግን ልነግራት አልችልም። በቃ ከሁለት ቀን በኋላ ራሱ መጥቶ አናግራታለሁ ብሎኛል። የት እንዳለ አላውቅም። እንዴት እያወራችሁ እንዴት አይነግረን? አንተ ወንድሙ ነህ። ላንተ ደግሞ በምንም ተአምር ሳይነግር ሊቀመጥ አይችልም። አንተ ስቲል እየዋሸኝ ነው። ለምንድን ነው መደበቅ የፈለክለት? ንገረኝሽ። ሌላ ነገር አለ ማላውቀው ነገር? ሰላም ውድ ዩቲዩብ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾቻችን ዛሬው እንግዲህ አንድ የተፈጠረ ወይም ደግሞ አንድ የደረስኩበት ነገር ስላለው ነው። እንግዲህ ከሰሞኑ እንግዲህ ዮናን እንግዲህ ያየንበት አተነው እንግዲህ እየተፈለገ ነው እየተንከራተተ ነበር የምንገኘው። እንግዲህ በምን ይመታኔ ጋር ያለውን ነገር እየነገረችኝ ነበር የነበረው። በጣም ያለቀሰች በጣም ተጎድታ ምናምን ጥሩ ስሜት ስላልነበረችም እና እንግዲህ ዮና በድንገት ነበር ጥፍት ያለብን፣ ድንገት ነው የተሰወረብን እና እሱን መፈለግ ላይ ነበር የነበርነው። ምንም በቃ ስልኩ አይሰራም፣ የተለያየ ነገር በቃ ልናገኘው አልቻለም፣ እየደወልን አይደለም ብዙ ነገር ግራ የሚያጋባ ነበር። እንደዚህም ደግሞ ዙሪያችን ላይ ያሉን ሰዎች ደግሞ እናውቃቸዋል እና ብዙ ሰዎች እንግዲህ የሆናም ጠላቶች አሉ፣ እኛም ጠላቶች እንግዲህ እሱ የኛ ሰው ስለሆነ እሱ ሊያጠቁት ይሞክራሉና ብዙ ነገር ለማድረግ እየሞከርን ነበር በምንችለው አቅም። እንግዲህ በሚም እንደምታዩት ጫካ ስር ገብታ የተለያየ ነገር ውስጥ እየገባች ነበር የነበረችው። ከተለያዩ ወንጀለኞች ጋር ብዙ አይነት ነገር ውስጥ ገብታለች። እንግዲህ አስገድዶ ምናምን እስከመድረስ ድረስ ያደረሳት ነገር እንደዚሁም ደግሞ ብዙ ነገር ውስጥ ገብታ እየተፋለመች ወይም ደግሞ እሷ እየታገጨች የነበረበት ነው። እንደዚሁም ደግሞ እኛም በምንችለው አቅም እየፈለግን ነበር የምንገኘው። ዛሬ ግን አዲስ ትንሽ ግራ የሚያጋባም ነገር አለ። እንግዲህ ጠይቀናቸው እና አኑ ምን ተወፋ ምናምን ነገር ጠይቀናቸው እንግዲህ የሆነ ያለበትን እነሱ ጋር እንዳልደወለ ምንም እንደማያውቁ ነግሮናል። አንድ መረጃ ደግሞ ደርሶኛል። ደግሞ ቅርብ ጊዜ ቶፋና የሆነ እየተደዋወሉ እንደነበረና ላስት ኮል የሆነን ስልክ አወጣን። እንግዲህ እኛ ስንደውል አይሰራም። እሱ የደወለበትን ከቴሌ መረጃውን በሰበሰብንበት ታይም ላይ ቅርብ ጊዜ ጠፋ ካልነው አሁን ከምላችሁ ከአንድ ከሁለት ቀን በፊት ራሱ እንዳወሩና የቮይስ ሪከርድም እንዳለ እና እንዳልነገሩ ነው ስንጠይቀው ምንም እየነገረን አይደለም። ቶፋም አሁንም ጠይቃቸዋለሁ ምንም ነገር የለም። ከነሱ ጋር ግን እየተደዋወለ እንደነበርና ምንድነው እየተፈጠረ ያለው? ለምንድነው ይነግሩን ያልፈለጉት? ምንስ ነው የተፈጠረው? ማለት የተፈጠረ ችግር አለ ወይም ደግሞ ምንድነው አውቆ ፈልጎ ነው የጠፋው? እኛ ብዙ ነገር እያሰብን እየተጨነቅን ያለ ነው። በምን እንደምታዩት ብቻዋን ጫካ ስር እየገባች ምናምን ላይ ከሱን ጠላቶቹ ጋር እየሄደች ምናምን እየለመነች የምትችለው ነገር እየሞከረች ነው የምትገኘው። እኔ ጋር መታ አልቀሳ ያለውን ነገር ሙሉ ነገራኝ። እኔም ፍለጋ እየሞከርኩበት በነበረበት ታይም ላይ ግን ስልኩ እየሰራልን ስላልሆነ የተደዋወለውን ሜቢ ኦፍ አድርጎት ነገር ካብለን ስልኩን ቼክ በምናደርግበት ታይም ላይ እየተደዋወለ ኖርማል እንደሆነ አሁን በጣም ብዙ ነገር ነበር እያሰብን የነበረው። የሆነ ነገር አደረሰውበታል፣ የሆነ ነገር አደጋ አደረሰውበታል፣ የተለያየ ነገር አይምሮአችን ስር እየተመላለሰ ነበር የነበረው። እንደዛ ግን አልነበረም። ቅርብ ጊዜ ከቶፋ ጋር እንደተደዋወለ እና ደግሞ ጤነኛ እንደሆነ ቮይሱን ለመስማት ችለናል። እንግዲህ አንዳንድ ያወሩትን ነገር ስላለ ምንድነው የተፈጠረ ያለው የሚለው ነገር ቶፋን ጠርቼዋለሁ። በሚም እንድትመጣ እዚህ አድርጌ ያለው እስቲ ምንድነው የተፈጠረ ያለው? ቶፋ ለምንድነው እውነቱን እያወቀ ለምንድነው ሊሸሸን እየሞከረ ያለው? ለምንድነው ላይ ነገር የፈለገው? ምንድነው የፈለገው? ከጀርባስ ምንድነው ያሰቡት? ምንም ግራ ያጋባል። የሆነ ድንገተኛ ነው የጠፋው። በቃ የሆነ ነገር አደጋ ደርሶበታል፣ የሆነ ነገር ሆኗል። በቃ ስንት ነገር አይምሮአችን እየተጨነቀ በነበረበት ታይም ላይ ደግሞ ደህና እንደሆነና ላይክ እሺኛ ጋር አይደውል ችግር የለውም በምን ጋር መደወል ነበረበት። በጣም ጭንቀት ስር ነው ያለችው። ብዙ ነገር እያደረገች እንደሆነ እንዴት እንደቻለበት ራሱ ነው ያላቀ ማለት የሆነ አለ ይወደዳሉ፣ አውቃቸዋለሁ። ጥሩ ነገር እንዳላቸው አውቃለሁ። በጣም እንደምትወዱ አውቃለሁ። ሳለሱ የፈለገ ጠላት ራሱ ቢሆን እንደዚህ መጨከል ልክ አይደለምና ምን ፈልጎ ነው? እሷ ጫካ ስር ስትገባ ቪዲዮ ተለቋል። የተፈጠሩ ነገር እያንዳንዱ ነገር እርግጠኛ ነኝ ያውቃል ብዬ ተስፋ አደርጋለሁ። ያ ሁሉ ነገር ለሱ ብላ ጫካ ለጫካ እየዞረች እሱን ፍለጋ ከተለያዩ ሰዎች ጋር አደጋ ስር ራሱ ህይወቷን እየከተተች እንደዛ ሆኖ ቁጭ ብሎ አለው ወይ አልፈልግሽ ወይ ምንድነው የሆነ ነገር ብቻ የሆነ የደበረውን ወይም ደግሞ የሆነበትን ነገር መናገር ይችል ነበር። ምንድነው የተፈጠረው? ለምንስ ነው ራሱ እንደዚህ የደበቀው? ደብቁም ደግሞ ነው ቶፋን እያናገራቸው እነሱን እያወራች እኛን ማያወራን በሚም ደግሞ እንደዚህ እያለቀሰ ሌት ተቀና የምታለቅሰው እሱን ፍለጋ ጫካ ለጫካ ነው የምትሄደው። ይሄ ሁሉ ነገር ተፈጥሮ ለምንድን ነው የሆነ ጸጥ ያለው?
እና ቶፋስ ምንድን ነው የሚያውቀው የሚለውን ነገር እሱ ከመጣ በኋላ ከቶፋ ጋር ያለው ነገር በደንብ እናወራለን። በምንም ጠርቻታለሁ። እንግዲህ ቶፋም እየደወለ ነው። እስቲ እሱ ከመጣ በኋላ እንቀጥላችኋለን። አብራችሁን ቆዩ። ዲው ቶፋም እየመጣ ነው። እስቲ ያለውን ነገር በሚችለው አቅም በምን እንደዛ እየሆነች እንደዛ ነገር እየተፈጠረ ለምን ዝም ማለት እንደፈለገ ይኸውናን እያወራው ለምን ጸጥ ማለት እንደፈለገ ሞርስ ያስረዳኛል። እኔም ለማውራት ሞክሬ ነበር። እስቲ ሞር ደግሞ እናንተ ደግሞ ካሜራ ፊት ደግሞ ዛሬ ከካሜራ ጋር ነው የምንቀበለው። እንግዲህ ተመልካች ማለት እንዴት ነው አለን ውስጥ ያው ማውራት እንችል ነበር። ተመልካቻችን ነው እስቲ እዚህ ጣርቻለሁ። ሌላም ሰው ተጣርቻለሁ እንደነገርኳችሁ ግን ባላም ኢንትሮ እንደገባውላችሁ ሌላም ሰው ተጣርቻለሁ። ከዛ በፊት ግን ያው ሶፋ አንድ ነገር ላይ እንድናወራና በምክንያት እንድትነግረኝ ስለፈለኩ ከካሜራውን ማብርቻለሁ። ከጀርባ ያለው ነገር እያወራን የነበር ነው። ጠይቃ አልነበረም። ሁሉም ቦታ ላይ ካሜራ ይበራምና ጠይቄያለሁ። በየሆነ ይመጣ አይደለ ይሆና እንግዲህ እንደጠፋ እናውቃለን። እሺ አይደለ በምን የተለያየ ሁኔታ ስር ጫካ ስር ብቻዋን እስከ መግባት ብዙ ነገር ተፈጥሮ ነው እና እሷን መተን አውርተናቸዋል። አንተንም አንዋርንም አብዛኛው ሰዎችን አውርተናል። ምን ላያችሁ እናንተም ከኛ ጋር እንደደረጋችሁና ምንም እንደማታውቁ ነበር የምናውቀው። እሺ ነው ምን ትሪያ አይደለ አላሹ ሶፊ ወደ ጉዳይ ገባ እንትን ነው እኮ አይነው ነገሩን እኮ እያስረዳሁ እኮ ነው ያለሁት። እና የተፈጠረው ነገር እየነገርኩ ነው። እንደዚህ ነው የተፈጠረው። ማለት ሁለታችንም የምናውቀውን ነገር ደግመህ ባትነግረኝ ብዬ ነው እኮ ጥያቄን እያጠራው እንደሄድልህ እኮ ነው የምፈልገው ነገር እየጠየቅኩ ነው። ጠይቅ መጥተህ ጠይቂያቸዋለሁ። አንተንም ማንንም ጠይቂያቸዋለሁ። የሆናን እስቲ ላስታወራችሁ ረጅም ጊዜ እንደሆነና እናንተም ጋር እንደገባችሁ ነበር የምናውቀው አይደለ? ካንተ ጋር ግን ረጅም ጊዜ እንደምትደዋወሉ ምናምን ስልካችሁ ላይ አግኝቼዋለሁ። አንተ ጋር ማኑ ጋር የሚደውል እንደነበረ ነው እንደምታወሩ በደንብ እናውቃለን። ለምንድን አስፈላጊ ሆነ? ምንም ማንዛት አያስፈልጉም። ቀጥታ ወደ ገደለው ነው የምገባለን። በምን እየተፈጠረው ነገር እናውቀዋለን። ጫካ ስር ምናምን ብዙ ሁኔታ ስር ገብታ ወጣለች። እኔ ለሷ መናገር ያለብኝ ነገር ነግሬያታለሁ። በቃ ታዩ በቃ ይሆናል የሆነ ሰዓት ላይ እኛ ራሳችንን እንፈልገዋለን ብያታለሁ። እንግዲህ የሆነ የምር ጠፍቶ ቢሆን ኖሮ እኛ ሳንፈልገው ቁጭ እንላለን አንልም አይደል? ነግሬያታለሁ ነው ማለት ታውቅ ነበር ነው እንዳልጠፋ። አዎ ግን ደግሞ በቃ መሆን ስላለበት ነው እንደዛ አይደረም። ምንድነው መሆን የነበረበት ማለት ምንድነው? እስቲ ሪዝን ምክንያቱም ምንድነው አልገባኝም። እሷ ልጅቷ እዛ ጫካ ስር ከተለያዩ ወንዶች ጋር ብቻዋን ገብታ እኮ ብያታለሁ። ሶፊ ለምን ነገር ሪዝን እንኳን ነገራችሁት? ይሄ ልጅ ጠላት እንዳለው ይታወቃል። እና ደግሞ ይሄ ደግሞ ቀላል ነገር ነው። እሱ ጠፍቶ ያውም ጫካ ስር የሚያስፈልግ አይነት አጠፋፍ ጠፍቶ እኛ ዝም ልንል አንችልም። የዚህን ያህል ባዳ አይደለም ለኛ። ስለዚህ የኛ ራሱ ኬርለስ መሆን በሱ ጉዳይ ላይ ስሜት ይሰጣል እኮ አይደል? እንዳልጠፋ ግልጽ ነው እኮ ማሳያ እኮ ነው አይደል? ጠፍቶ ዝም ልንል አንችልም። በግልጽ ማውራቱ ምንድነው? ቆይ ምንድነው የተፈጠረው? ለምንድነው በግልጽ ነገራችኋት? እና አሁን በምን ጣርቻታለሁ ያለው ነገር እነግራታለሁ። አስፈላጊ አይደለም። አስፈላጊ ስለሆነ ማን ነገራታለሁ? ፊክስ መሆን የሚችል ነገር ነው። ስለውለቀ 3 ቀን እኮ አይደለም እኮ ልጅቷ በምን ሁኔታ ስር እንዳለች እናውቀዋለን። ያለችበት ሁኔታ በደንብ አውቀዋለሁ። በጣም ተጎድታለች ምናምን ያለችበት በጣም ጥሩ ስሜት ላይ አይደለም ያለችው። ጫካ ስር እሱን ፈልጋ ከተለያዩ ሰዎች ጋር ምናምን ነገር ተልኮልኝ የነበረውን ቪዲዮ ማይቻለሁ። ብዙ ሁኔታ ስር ያለችበትን ታውቀዋለህ። ጸጣ ያለች ምን ያህል እንደምትወደው እናውቃለን። እሱም ደግሞ ማይፈልግ ከሆነ አልፈልግሽም ነው የሚባለው። ለምንድን ነው ሁሉ መጮት አስፈላጊነቱ ምን ጋር ነው? ያልገባኝ ምንድነው የተፈጠረው? እስቲ እናንተ ነገር ለምን ነበር ስትደዋወሉ የነበረው? እናንተ እያወራችሁ እሷ እንዳታውቅ ነው ወንድሜ ነው አይደል እንዴ? ለምን ተደዋወልክ ተብሎ ጥያቄ አለ እኮ። አይ ነው እሷ እንዳታውቅ ያደረጋችሁበት ምክንያት ነው ያልገባኝ። በቃ ሁለቱ መስማማት አልቻሉም ሶፊ። በእያንዳንዱ ነገር ላይ ጸብ ነው። ስለዚህ የተወሰነ ጊዜ በቃ አብረን መሆን ካልቻልን እስቲ ለብቻዬ ልሞክረው አይነት ነገር አለ። አብሮ መኖሩን ለኛ ካላለልን እስኪ እንሞክረው ደግሞ ተለያይተን አላማረንም ጌታዬ ስለቀረብኝ ብቻዬ ካንቺ መኖሩን ፈቶኛል። ብቸኝነት ሻለኛል ብቸኝነት። በጣም ብዙ ረጅም ሰዓት አውርተናል በዚህ ጉዳይ ላይ። ሳላወራበት እንደዚህ ዲሳይድ እንደማላደርግ ይገባል ብዬ አስባለሁ በደንብ ስለዚህ በደንብ አውርተንበት ይበጃል ባለው መንገድ ላይ በቃ እኔም ሚስጥር መጠበቅ ስለነበረብኝ ስላስገደደኝ ስለገዘተኝ የተወሰነ የሱን ሚስጥር ለመጠበቅ እየሞከርኩኝ ነበር። በዛ መሃል በምን እንዳትጎዳ ብዬ ራሴ እጅ አውርቻታለሁ። በቃ ታዩ አልጠፋም ወይ ቤተሰብ እናቱ ጋር ሄዶ ነው የሚሆነው ወይ የሆነ ቦታ ሄዶ ነው የሚሆነው። እዛ ደግሞ ከሄደ ክፍለ ሀገር ከሄደ ደግሞ ኔትወርክ ላይ ሰራለት ይችላል። በቃ ታዩ የት ሄዳል? የሆነ ነገር ሆኖ ቢሆን ኖሮ እናቅ ነበር ምናምን ብዬ ነግሬያታለሁ ነው ላይክ እንዳትጨነቅ እንኳን ብዬ ማለት
ግን ስፔሲፊክ አድርጌ እንድነግራት ግን አልፈለገም። እሱም ለምንድን ነው ያልፈለገው? እሱ ስለምንድን ነው ያልፈለገው? ስፔሲፊክ ማለት ካልፈለገ አልፈለኩም ነው። መለያየት ከፈለገ መለያየት ፈልጋለሁ ነው። እሷ ምን ያህል እንደምትወደው ያውቃል። ለሱ ብላ ምን ያህል መስዋዕትነት እየከፈለች እንደሆነ እናውቃለን። ይሄ ሁሉ ነገር መለያየት ይፈልግ አይፈልግ ሶፊ እርግጠኛ አይደለም። እሱ ራሱ ነው ማለት እኮ እርግጠኛ ካልሆነ ታይምም እኮ ይሁን። እሺ ሰው እኮ ሲደበረው የተለያየ ሁኔታ ስር ሲገባ እኮ ታይም ወሰድ እኮ ለምን ወሰድ እኮ እያልኩ አይደለም። ወሰድ እኮ እሱን ሐሳብ አመኘበት ምናምን ነገር አይደለም ሶፊ። አሁን እኔ እዚህ ጋር ስታወራኝ እንትን የምትለኝ ጉዳዩ ያሳምን አያሳምን ለሱ ነው። ገብቷል። አንዳንድ ጊዜ የባለ ጉዳዩ ስሜት መከበር መቻል አለበት። እሱ ካመነበት እኔ ማመኔ አለማመኔ ምንም ማተር ሊያደርግ አይገባም። በምችለው የመሰለኝን ነገር ላውራ ይችላል። ይሄ ልክ አይመስለኝም ነው እንጂ ምለው አይደለም ብዬ ማውራት አልፈልግም። ስለዚህ በገባኝ ልክ የተወሰነ ላውራው ሞክሬያለሁ። ግን በቃ እሷ እንዳታቅለም ነው የፈለገው ነው። ምንም ሊዋጥልኝ አልቻለም። አሁን እንደሱ እንደዚህ እናደርግ ነው። ልጅቷ ያለችበት ሁኔታ በደንብ አይቼዋለሁ። ጥሩ ሁኔታ ላይ አይደለም ያለችው። ስለዚህ እዚህም ደግሞ እንድትመጣ አደርጋለሁ። እየመጣችም ነው። ምን እናደርጋለን? ተወቅ፣ በቃ እውነታውን ተወቅ። ቢያንስ በህይወት እንዳለ ብዙ ነገር እያሰበች ነው ያለችው። እቺው ልጅ ነገር ብትሆንስ? እኔ በተደጋጋሚ ባለፈው ራሱ ጫካ ያገኘናት ጊዜ አውርቻታለሁ። የሆነ አልጠፋምም አልሞተምም አለ ብያታለሁ እኮ። የት ነው ስትለኝ ግን ልነግራት አልችልም። በቃ ከሁለት ቀን በኋላ ራሱ መጥቶ አናግራታለሁ ብሎኛል። ስለዚህ ከሁለት ቀን በኋላ እመጣለሁ አውራታለሁ። ይሄ ጨዋታ እኮ አይደለም እኮ ስሜት እኮ ነው። ደስ ሲለው እየሄደ ደስ ሲለው የሚመጣበት እኮ አይደለም እኮ። በቃ ያለውን ነገር አብሮ መቀጠልም ካለባቸው መጥቶ ያወራታል፣ ማቋረጥም ካለበት መጥቶ ያወራታል። ብቻ መጥቻ አወራታለሁ። እስከዛ ድረስ ግን በቃ ጠብቅልኝ። እሺ ይሁን። እሺ ቆይ አሁን ጫካ ስር እንግዲህ ወንዶች ይዟት ነበር። በሱ ቸልተኝታ የመጣ የሆነ ነገር ሆና ቢሆንስ? ጫካ እንዳትገባ እኔ ቀድሜ ማውርቻት ነበር እንደምን እኮ ስላወራት እኮ አልቀረችም እኮ ሄደች እኮ ሄደች። እኔ እኮ ሁልጊዜ ችግር አይፈጠርም እያልኩ እኮ አይደለም እኮ። ችግሩን በተወሰነ መልኩ ትቀንሰዋለህ ነው እንጂ ችግር አለመፈጠሩ እንዴት ይሆናል? የሆነ ነገር ሊፈጠር ይችላል። ግን ደግሞ እዛ እሱም አሪፍ ሁኔታ ላይ አልነበረም በቃ በሰዓቱ። ከዛ በቃ ይሄን ነገር ጠብቅልኝ አለኝ። በቃ እኔ ማድረግ የነበረብኝ እሱን ስሜት መጠበቅ ነበር። በመሀል ደግሞ በምን እንዳትጎዳ ብዬ ደግሞ ሄጄ አውርቻት ነበር። እሷ ደግሞ ላይክ ውስጧ ስለተረበሸ ነገሮቹ ምናምን ሄዳ ማጣራት ምናምን ማፈላለግ ምናምን ነገር ፈልጋ ነበር። ላይክ አይ ዶንት ኖ እንዴት እንደምናደርገው ያሁን እያልኩ ያለሁት በቃ ቀላል እናደርገው። አውርተናል። እኔ ቶፋም በምንም ይያት መጥቼ ካንተ ጋር አውርተናል። ትንሽ ማለት እኔም ትንሽ ግራ ጋብታችሁ ነበር። ይሁንና እንደዛ ጠፋ እየተባለ ጸጥ ብላችሁ መቀመጣችሁ ትንሽ ማይዋጥ ነገር ነበር። የምታውቁ ከሆነ ብለን እናንተ ለማውራት ሞክረናል። ምንም እንደማታውቁ ነው ያለበት እንደማታውቁ ነገራችሁ። ስለደወለለትም ስልኩ አይሰራም። የጋራ ሚስጥር እኮ አይሆንም እኮ። አንዳንድ ነገሮች አሉ። የግል ሚስጥር አለ፣ የጓደኛ ሚስጥር አለ ነው። በቃ ጠብቅልኝ ካለኝ ጠብቅለታለሁ። ይሄ ነገር እኮ ህይወት እያስከፈለ ነው። ይሄ ነገር እኮ ልጅቷን እኮ ህይወቷን እየበጠበጠው ነው ያለው። ከቤተሰብ ጋር ልክ አይደለችም። ዝም ብላ ነው የምታለቅሰው። የሆነ ነገር ወተባለች ቁጥር ተነስታ ነው የምትሄደው። የሆነ ይገኝበታል የተባለበት ቦታ ላይ ዝም ብላ ነው የምትሄደው። ይሄ እኮ አይደለም እኮ። የተወሰነ ጊዜ አየር ማግኘት ፈልጋለሁ። አሁን እሱ ያሰበበትን መንገድ ነው አሁን ልክ ነው አይደለም ላይ አይደለም። እሱ ያሰበበት መንገድ እርግጠኛ አልሆነም። ኮንፊውዝድ ሆኗል። ያላቸውን ሪሌሽንሺፕ ማቆምን ፈልጓል። እርግጠኛም አልሆነበትም። ስለዚህ አሁን ላይ ስፔሲፊክ አድርጌ ከምነግራት በቃ ከዚህ በኋላ ካንቺ ጋር መሆን አልፈልግም ከምላት መጀመሪያ እኔ ራሴ በራሴ እርግጠኛ ልሁን ነው ያለኝ። ገብቷል። ስለዚህ ሐሳቡን አከበርኩለት። በቃ ከሷ ጋር መሆን ትፈልጋለህ አትፈልግም አልኩት። መሆን አልፈልግም ነው የሚለው። ግን ደግሞ የተወሰነ ጊዜም ደግሞ ይፈልጋል። ይሄንን ራሱ ውሳኔውን እርግጠኛ ለመሆን ማለት ነው። ስለዚህ አሁን ላይ እሱ ከሷ ጋር መሆን እንኳን ባልፈልግ ቀስ እያልኩኝ ልራቃት ነው። ባንዴ ከማስደነግጣት ቀስ እያልኩኝ ልራቃት። የሆነ ሰዓት ላይ እንዳልፈለኳት ብነግራት ራሱ ባንዴ ይቆርጥላታል አለኝ። በቃ እኔን አሳምኖኛል። እኔ እኮ የሆነ ሰው ሰዓት ይፈልጋል፣ ታይም ይፈልጋል ምናምን ነገር ለምን ሰው ሰላም አድርጎ ከመውሰድ ይችላል እኮ። በቃ አልፈልግም፣ ቤተሰብ ጋር ልሄድ ነው፣ ክፍለ ሀገር ልሄድ ነው፣ በቃ ራሴ ታይም መውሰድ እፈልጋለሁ ማለት ይችል ነበር። ትጠብቋለች እኮ ጠብቋ። አሁን ህይወቷን አደጋ ላይ እየደረሰች እኮ ትተዎቹ እንዲያው ነው አይደል? ቆረጠላት። አሁን አንተ ሁሌም መንገድ ላይ ስትሆን ሁለት መንገድ ሊያጋጥም ይችላል። ወይ በቀኝ ነው ወይ በግራ ነው ልትሄድ የምትችለው አይደል? ስለዚህ እኛ የመሰለን ትክክለኛው መንገድ በቀኝ ሆነ፣ ከዛ ደግሞ በግራ በኩል እሷ ስትሄድ ደግሞ አደጋ ደረሰባት ምናምን ነገር። ይሄኔ በቀኝም በኩል ብትመጣ ይሄኔ አደጋ ሊደርስባት ይችላል ነው። ሁሌ የምንሄድበት መንገድ ልክ ሊሆን አይችልም ሶፊ። ለእሷ ነግሯት ደግሞ ቢሆን ይሄኔ ራሷን አጥፍታም ሊሆን ይችላል እኮ አይታወቅም አይደል? ይሄንን የሚያውቀው አላህ ብቻ ነው። ስለዚህ አሁንም ይኸውልህ ሶፊ ማነው የሆነ ባለበት መንገድ ሄዷል።
ያመጣውንም ሐሳብ ተቀብዬዋለሁ። ለማንበትም አለማንበትም የሱን ሐሳብ ለመቀበል እኔ እንደዛ እሷ ጫካ ስትገባ ለምንድን ነው እያወቀ ጸጥ ያለው? በቃ አለው ተረጋጊና ቁጭ ለምን አይላትም? ይሄ እርግጠኛ አይደለሁ። እኔ እንጃ ብቻ እንዴ ለምን አግኝቻታለሁ እኮ ትናንትና አግኝቻታለሁ እኮ ትናንት እኮ ጥሩ ነው እኮ አይደለም። በቃ አሁን እኮ ይኸውልህ ቀላል ነገር ነው። ከነገ ወዲያ ወይ ነገ ምናምን ይመጣል። እኔ ደግሞ ከነገ ወዲያ ነገ ልል አልችልም። ዛሬ መናገር አለበት፣ ማወቅ አለባት። ለምን ነው የምትነግራት? ማወቅ አለባት። በቃ እቺ ልጅ ነው ማታ ምን እንደምትሆን አላውቅም። እውነቷን ማወቅ አለባት። ማታ የሆነታ ሌላ ጫካ ሄዳ ደግሞ ሌላ ሁኔታ ውስጥ ማግኘት አልፈልግም። ስለዚህ እውነቷን ማወቅ አለባት። ይሰብራታል። እኔ ትሰበር ይሆንና ላይክ ግንኙነታቸውን ማቋረጥ እንደፈለገ እሷ ካወቀች አትሰበር። እሺ ምንድን ነው ታዲያ? እሺ ታዲያ ቀን በቀን የሆነ ሰው ገድለውት ይሆናሉ የእንትና ሰዎች ምናምን ያለች መጫነቅ ይሻል። ታውቃለች። ተሰበር ቶፋ ምንም የሚመጣ ነገር በአንድ ቀን ውስጥ ምንም የሚፈጠር ነገር የለም ሶፊ። አሁን ምን አለ መሰለህ እስካሁን እኔ ዝም ብያለሁ። አንተ ስላወቅክ ብቻ በአንድ ቀን የግድ ማውራት አይጠበቅብህም። በቃ እስካሁን ዝም ብለናል አይደል? ከነገ ወዲያ ወይ ነገ ይመጣል። በቃ በአንድ ቀን ውስጥ እሷ ምንም ልትመጣ ባይመጣስ እመጣለሁ ብሏል። ካልመጣ እነግራታለሁ። እስካሁን አልነገርካትም? አሁንም በቃ ካልመጣሽ እኔ አልነግራትም። እሺ እኔ አልነግራትም። አንተ ንገራት። ፈቀድኩልህ። እኔ እነግራታለሁ። ሲጀምር ፍቃድንም አልጠይቅህም። ምክንያቱም አንድ ሁለቴ መጥቼ ጠይቄሃለሁ። ታውቃለህ ወይ አላውቅም ብለኸኛል። ምክንያቱም የሆነ ጠፋ ተብሎ በዛ ልክ ቁጭ ልትሉ አትችሉም። ተረጋግታችሁ ነው ያላችሁት። ሰው ልጅቷ እንቅልፍ እያጣች ነው፣ እያለቀሰች ነው የምትገኘው። ጥሩ ያልሆነ ስሜት ላይ ነው የምትገኘው። ይሄ ሁሉ ነገር እየታወቀ ጸጥ ብለህ ተረጋግተህ መቀመጥ ልክ አይደለም። ስለዚህ አሁንም ቢሆን እቺ ልጅ ዛሬ አልነግራትም ብዬ ነገ ይመጣል ራሱ ይነግራታል ወይ ከነገ ይመጣል ብዬ ዛሬ ማታ ምን የሆነ ነገር ብትሆንስ ዘጠቱን ትችላለህ ወይ? በአንድ ቀን ምን እችላለሁ? ምን ስላንተ ትችለው ይሆናል አልችለው። ስለዚህ ማወቅ አለባት። ስለዚህ አሁንም እየመጣች ነው አይደል? ምንም በቃ አይመስል ነገር ያደረገችው እናንተ ናችሁ። ልክ ያለ ነበር ነገር ነው። ካልፈለገ አልፈለገም ነው ምንም ነው እኮ ሁሉም ሰው እኮ ተለያይቶ እየኖረ ነው እኮ አኑና ተለያይቶ እየኖረ አይደል? ከብዙ ጊዜ በኋላ ካስተካከሉ በኋላ እኮ ነው ይሄ ነገር የተፈጠረው። ምን ከተስተካከለ በኋላ እንዲህ በአንድ አይደለም እኮ እንደሚያቋርጡ እንትን ያለው አኑ እኮ ከኪያ ጋር እኮ ለመለያየት ማለት ነው። ይኸውልህ ሌላ ነገር አታስወራ። ያው ምን አለ መሰለህ ብቻ ግን እሺ ባጭሩ አንተ እስከምታውቀው አይገልም። በቃ ትሰበራለህ፣ አትሞትም። እሱንም ታይም ማሳለፍ የለባትም። በምን ምርጥ ልጅ ነች። በቃ ገብቶሃል? በምን አሁን ላይ ከኪያ ማን ጥላት እህቴ የሆነች ሰው ነች። ስለዚህ መንፈሷ በጣም ንጹህ ሰው ነው። አሁን ለቅጽበት እንኳን ስታዘን ስታለቅስ ማየት አልፈልግም። ሶይን ነገራታ ማወቅ አለባት። ነገ ሌላ ጫካ ስራ ለመገኘቷስ ይኸውልህ ሌዮና ያላትን ስሜት አታውቅም። እኔ በደንብ ነው የማውቀው። ለዛ እኮ ነው በቃ ሌዮና ያላት ስሜት ደግሞ የበለጠ ይሰብራታል። እሺ እንደማመጥ ባለፈው ጫካ ስር ከወንዶች ጋር ተይዛ ነበር አይደል? ልንገርህ ወንዶች ይዟት ነበር ሰዎች። ለፍቅር የሚከፈል መስዋዕትነትን ልንገርህ። አሁን ኪያ እንዲቆርጥላት ብሎ እየከፋው ማለት ነው ሮዛን ይዞ መጥቷል። እየከፋው እየደበረው አንድ ቤት አስገብቷታል። በቃ ፍቅር እኔ ለኔ እንደዛ ነው። በቃ ፍቅር ሲገለጽ ለኔ እንደዛ ነው። ለሆነ ሰው መታመም፣ ለሆነ ሰው መሞት፣ ለሆነ ሰው መጎዳት ነው። ገብቶሃል ሐሳቤ? ስለዚህ እቺ ልጅ ለምትወደው ልጅ በጣም እንድትጎዳ ማለት አልፈልግም ነው ማለት። ስለዚህ ከትልልቅ ህመሞች ትንንሽ ህመሞችን እየወሰድን በቃ ትንሽ የፈለገችው ተስፋ ቢቆርጥላት ፋይናሊ ደግሞ የምር ታግቶ ሳይሆን ሁም ብሎ ጠፍቶ እንደነበረ ደግሞ ስታቅ ደግሞ የበለጠ ይቆርጥላታል። ዋና ፖይንቴ እሷ እንዲቆርጥላት ማድረግ ነው። በእኔ ሐሳብ ደግሞ ይልኩ ነው። ስለዚህ አሁን ልክ ይምሰልህም አይምሰልህም አሁን ብቻ ዝም በል። ዝም የምትለው ደግሞ ለአንድ ቀን፣ ከዛ በኋላ ምን ይፈጠራል፣ ከዛ በኋላ ምን ይደረጋል ምናምን የሚለው ነገር ራስ ወስን። ቀድሞውኑ ነው ቀድሞውኑ ስደውልላት መረጃ አግኝቻለሁ በየውና የመጣ ብያት ነው የመጣችው። ስለዛ ትምጣ እውነታውን ትወቅ። ምንም የሚመጣ ነገር የለም። እኔ ጋር ሲደዋወል እንደነበረ ንገራት። ግን ደግሞ ጥሏት እንደሆነ ግን አትንገራት። ሄሎ ነይ ግቢ፣ ወደ ውስጥ ግቢ። ስለዚህ አሁን ምን አለ መሰለህ አሁንም ቢሆን ይመታለች። እውነታውን ማወቅ አለበት። በቃ እኮ ነገራት ግን ከኔ ጋር እንደተደዋወለ በቂ ነው። በቃ እሱን ከነገርካት በቂ ነው። ሌላ ተጨማሪ ነገር አስፈላጊ አይደለም። አሁን ምን አለ መሰለህ ችግር የለውም። እኔ ከአንተ ጋር እንደተደዋወለ ምን ያለውን ነገር ደግሞ እያንዳንዱ ነገር እነግራታለሁ። ስለዛ እሷ ለምትጠይቅ እያንዳንዱ ምላሽ ትመልስላታለህ። ምክንያቱም እየመጣች ነው ዛሬ የሚያለቅሽ ነበር አንቺ? አይ ደህና ነኝ።
እንግዲህ ጠራሽ እንግዲህ አዲስ ነገር ተገኝቷል ብዬሻለሁ። ነገራታ ምንድነው የምትነግሪኝ ነገር? ያለው ነገር እና እንንገራት ማወቅ ያለብሽ ነገር ስላለ ነው እዚህ እንድትመጪ ፈለኩት እና የመጣሽው በየሆነ የመጣ አዲስ ነገር ተገኝቷል። እሱም ብለኸኝ ነበር። ምንድነው አዲስ ነገር? ይሁንና ምንም እንዳልሆነ እና በህይወትም እንዳለ እና ደግሞ ቶፋም ደግሞ ያውቅ እንደሆነ ደንብ አድርጎ ያስረዳናል። እንዴት ቶፋ ታውቅ ነበር? ይሄን ልበላቅ የምታውቀው ነገራታ እንግዲህ ተደዋወሉ እንደነበረ ከትናንት ወዲያ አንተ ጋር ደውሎልህ ከዛ በፊትም ተዋውሩ እንደነበረ ያንን ነገር ለመመረበቅ እንዳስፈለገ ሙሉ ለሙሉ ያለው ነገር እስቲ ነገራትና እሷም ካለችበት ነገር ትውጣ። ቶፋ ነው ተናገረ። ታውቅ ነበር? መረጃ አለ እንጂ አለ መረጃው ለሰው የተደዋወላችሁበት ነው እና ቮይሳችሁ ለሰየ አሁን ቆይ የካርከኝ ነው ማለት ምንድነው? ነገሩን ግልጽ አድርጋችሁ ነገሩን ግልጽ ማለት ታረግልን እኮ የጠየቀች ቶፋን ጠይቀኝ። ምንድነው የሚያወራው ነገር? ታውቅ ነበር? ሁሉም ነገር ታውቅ ነበር? ህይወት እንዳለ በህይወት አለ። ከዚህ በፊት ነግሬሻለሁ አይደል? ምንም እንዳልሆነም ታውቅ ነበር። እሷ ከመሄድሽም በፊት ከጫካውም በኋላ በቃ አትፈልጊው ብዬሻለሁ አይደል? ያ ደግሞ ግልጽ ነው አይደል? በህይወት እንዳለ በህይወት ባይኖር እኛም ፈልገው አትፈልጊው አልከኝ፣ ግን አንተ እንደምታወራው አላውቅም ነበር። እኔ አወራዋለሁ ማለት ግን ያለበትን አውቃለሁ ማለት አይደለም። ሶፋ በፈጠረህ አምላክ ያለበትን ቦታ አላውቅም፣ በምን የት እንዳለ አላውቅም፣ ግን ቅርብ ጊዜ አውርቼዋለሁ። ለምን መምጣት እንዳልፈለገ ምናምን ነገር ጠይቄዋለሁ። ከዛ ምንም ስፔሲፊክ አድርጎ የነገረኝ ነገር የለም። ከነገ ወዲያ ይመጣል፣ ከዛ ታገኘዋለሽ፣ ታወሪዋለሽ። እኔ ማወቅ የለብኝም እንዴት አለ? ከነገ ወዲያ ታውቂዋለሽ። ሶፋ ይሄን ያህል ሰዓት ስፈልገው ስልኩን አጥፍቶብኝ አንዴ እንኳን እኮ ማለት ነው እኔ እኮ ምን ሆነ ብዬ ስጨነቅ ነበር። እንዴት ዝም ትለኛለህ? አትሊስት አታዝንልኝም እንዴ ሶፋ? በምን አይነት መንገድ መጥቼ ላስረዳሽ? ደጋግሜ መጥቼ ነግሬሻለሁ። ዮናን አትፈልጊው ብዬ ደጋግሜ ነግሬሻለሁ። አትፈልጊው ማለት ምን ማለት ነው ሶፋ? እንዴት አልፈልጉ? ዮና ለኔ ምኔ ነው? ንገሪኝ፣ ምኔ ነው ሶፋ? እሺ ወንድሜ ነው። ወንድሜ ሆኖ ጠፍቶ ታዲያ እኔ ዝም እላለሁ? እንደምታናገረው አትሊስት አትነግረኝም? እሺ ቶፋ እኔ ላንተ ምንም ነኝ ነው? እሺ እሺ በምን እኔ ያደረኩት ነገር የሆነ ሰዓት ላይ ይገባሻል። ሲገባሽ ደግሞ አይገባኝም። ይሄን ልረዳ አልችልም ቶፋ። በቃ እሱን ካልነገርኩሽ ልትረጂኝ አትችይም። ስነግርሽ ግን ይገባሻል። የምነግርሽ ደግሞ ከነገ ወዲያ ነው። ለምንድን ነው ቀድመህ ያልነገርከኝ? እኔ እኮ በጣም ተጨንቄ ነበር እኮ። እኔ እኮ ስንት ነገር ውስጥ እኮ ገብቼ ነበር። እሱ ጠፋ ብዬ እኮ ስፈልገው አይደለም እንዴ ቶፋ? ታውቃለህ አይደለ ስንት ነገር እንደደረሰብኝ ለሱ ስልኮ እሱን እኮ ስፈልግ እኮ በወንዶቹ ሁላ ልደፈር ነበር ቶፋ። አትሊስት አንቺ ጥፋት ነው የኔ ጥፋት አይደለም። ደጋግሜ ነግሬሻለሁ። እንዳልጠፋም እንዳልታገተም ነግሬሻለሁ። በቃ ከዚህ በላይ ምን ላደርግልሽ እችላለሁ? ያለበትን ቦታ ንገረኝ አልሽኝ። ያለበትን ቦታ እንደማላቅ ነገርኩሽ። አሁንም ያለበትን ቦታ አላቅ፣ ግን ከነገ ወዲያ ይመጣና ካንቺ ጋር ያለውን ነገር መጨረስ ይፈልጋል፣ ያወራል። አትሊስት እንደምታናግረው ብትነግረኝስ፣ ደህና መሆኑን እንኳን ብትነግረኝስ ኖሮ እኔ ጋር እኮ ማለት ነው ስልኩን ሁሉ ነገሩን አጥፍቶ ነው የጠፋው አይደል? እኔ እኮ ስንት ነገር ነው ሳስብ ነበር። ስልክ እኔ ጋር ማይነሳም ነበር፣ አልፎ አልፎ ነው የሚያነሳልኝ። ትንሽ ላንተ አልፎ አልፎ ያነሳል። ምንድን ነው ግን እያደረክ ያለው? እኔ አላሳዝንህም ነው እዚህ ጋር ምን አድርጊያችሁ ነው? ቆይ እኔ ምንም ነኝ ለእናንተ ሶፊያ ስራ ምን ልክ ነች። አንድ ቀን መታገስ ይከብዳል። ልክ ነች። እሺ ልጅ ዛሬ ማታ ምን እንደምትሆን በምን አውቃለሁ? ምን ባነሳት ሲከተል እሱ ማይፈልግ ከሆነ አንተም ደግሞ ሁኔታው የምታውቅ ከሆነ እያንዳንዱ ነገር ለምን አልነገራችኋትም? እቺ ልጅ እንዳለችው እኮ ልትደፈር ነበር እኮ። ተረፍና ቢሆንስ በማን የመጣ ነው? አሁንስ ነገ ዛሬ የሆነ ጫካ ለመሄድ በምንድን ነው እርግጠኛ መሆን? አለማወቅ ልክ ነው እያልከኝ ነው? በቃ እኔ በሚቻለኝ መጠን ነግሬያታለሁ። ምኑን ለነገርካት? አንተ ነግራት አቆምካት ወይ ነው? እንደምታወሩ ግን መናገር ነበረ። እኔ እኮ ስልክ አያነሳልኝ እንደምናወራ እኮ አልከለከልኩሽም። እንድታውቂም ፈልጌ ነበር። አንቺ ግን ያኔ በሰዓቱ እየፈለግሽ የነበረው እንደምንገናኝ ሳይሆን ማለት የት እንዳለ ነበር ማወቅ የፈለግሽው። እንደምናወራ ሳይሆን የት እንዳለ እንደማውቅ ነበር እየጠየቅሽኝ ነበር። እኔ ደግሞ የት እንዳለ አላውቅም። እንዴት እያወራችሁ እንዴት አይነግረን ቶፋ? አንተ ወንድሙ ነህ። ለአንተ ደግሞ በምንም ተአምር ሳይነግር ሊቀመጥ አይችልም። አንተ ስቲል እየዋሸኸኝ ነው። ለምንድን ነው መደበቅ የፈለክለት? ንገረኝሽ። ሌላ ነገር አለ ማላውቀው ነገር የምትከላከልለት ነገር ምንድን ነው? የማታውቂው ነገር አለ፣ ግን ከነገ ወዲያ ሁሉንም ነገር ታውቂዋለሽ። ለምንድን ነው አሁን ነው ማወቅ የምፈልገው? የለም እኔ ሌላ ማንም የማውቀው ነገር የለም። የማውቀው ነገር አሁን የሰማሽው ብቻ ነው። ስለዚህ እኔም የማውቀው ነገር የለም። ይኸውና በራሱ ባንደበቱ ይነግርሻል፣ ያጫውትሻል። ነገ ይመጣል፣ ነገ እመጣለሁ ብሎኛል፣ ነገ ወይ ከነገ ወዲያ ብሎኛል። ስለዚህ
ወይ ነገ ወይ ከነገ ወዲያ ያልቃል ማለት ነው ጉዳዩ።